በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሀገራቸው ኒሳ ግብጽ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ልጅ አጥተው 30 ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስዕለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀቤ የሚል ድምጽ ሰማች። በዚህም መሰረት አባታችን መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አይን በገለጹት ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸውን በተወለዱ ጊዜ አፈፍ ብለው ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው በማመስገናቸውና ኋላም ምድራዊ መብል መጠጥ ሳይመገቡ ሳይጠጡ ለምስጋና ተግተው በመኖራቸው መላእክትን ይመስላሉ። ታላቁን ቅዱስ አባታችን አቡነ ገብረ መንፈስ ቅዱስን የምናስብበት ዓመታዊ የረፍታቸው እለት ነውና መጋቢት 5 በየዓመቱ ሲመጣ የሳቸውን ሕይወት መነጋገር ግድ ነውና አምላካችን ለቅዱሳን የሰጠውን በረከት ክቡር ሞቱ ለጻድቅ ነውና በፊቱ የቅዱሳኑ ሞት ሁሉ ክቡር ነውና የተከበረ የተወደደ የተመሰገነ ነውና እርሱ አምላካችን ያጸናቸውን ያከበራቸውን ዋኖቻችንን ከምናስባቸው አንዱ የሆኑት ደግሞ እኚህ ታላቅ አባት ከላይ መጋቢት 29 ተጸንሰው ታኅሳስ 29 ቀን የተወለዱትን የአባታችን የቅዱስ ገብረ መንፈስ ቅዱስን የረፍታቸው መታሰቢያ በዓል ምክንያት በማድረግ ከመጽሐፈ ስንክሳርና ከሌላም ያገኘነውን እንደ አምላካችን ፈቃድ ለዛሬ ይዘን ተመልሰናል። በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ምሕረትና ደግነቱ በዝቶ በእያንዳንዳችን ልቦና ይጽፍልን ዘንድ እሱን አጋዥ አድርገን በመነከታተለው መንፈሳዊ የዩቲዩብ አገልግሎታችን አባታችን ቅዱስ ገብረ መንፈስ ቅዱስን በተመለከተ መጽሐፈ ስንክሳር እንዲህ ይነግረናል። ይችን ዕለት ለማየት ያበቃን መድኃኔዓለም የቅዱሳን አምላክ ክብርና ምስጋና ለገናና ስሙ ይሁን። አዛኝት እናቱን መብርሃንም ልመና ጸሎታ ሁልጊዜም አብሮን ነውና የእናትነት ፍቅሯ ስላልተለየን ስሟ የከበረ የተመሰገነ ይሁንልን። መጽሐፈ ስንክሳር ስለ አባታችን ስለ ቅዱስ ገብረ መንፈስ ቅዱስ በዓል መታሰቢያ እንዲህ ይነግረናል። በዚህችም ቀን ተአምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ሥራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷልና ምስጋና አቅርቧልና። ሕፃኑ 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በስነ ስርዓት አሳደገው። የዳዊትን መዝሙርና ቤተክርስቲያን የምትቀበላቸውን መጽሐፍት ሁሉ ብሉይንና ሐዲስን አስተማረው። ከዚያ በኋላም ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋና ሞገስን የተመላ ሆነ። ከጥቂት ቀኖች በኋላም በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሺ ይላት ነበር። ቆዳው ካጥንቱ እስኪጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበም። ለስጋውም የሚጠቅም ምን ምክንያት አልፈለገም። ከብዙ ዘመናት በኋላም ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው። ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምእመናን ሕዝባውያን እንዲያውቁህ አደርግልሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየትን በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሶስትነት ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አለው። ከዚያም በኋላ 60 አንበሶች 60 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም አደረሰው።
ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባህሩ ውስጥ ገባ። እኒህን የእጅ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲሁም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያ ሰው ካልማረልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖረ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700 ሺህ 300 ሺህ እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህም በኋላ ጌታችን ወደ እርሱ መጥቶ በባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። አይኖቹንም ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱን አይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚህ በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በሁለት አይኖቹ ላይም እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቷልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጽነናልና 3ታችንንም በጀርባህ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ 1 ምዕራፍም አደረሰው። ሽማግሌውም ከዚያ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወከኝ አለ። ሽማግሌውም ሄደህ ባልንጀሮቼን አምጣልኝ አለው። ተመልሶ 2 ወዳሉበትም ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። 3ተኛም ተመልሶ 3ተኛውን ሽማግሌ አዝሎ 2 ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። 1 ሲሆኑ 3፣ 3 ሲሆኑ 1 መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የኒያ ያረጋውያንም ፊታቸው ተንቦገቦገ። ከፀሐይና ከመብረቅ ብልጭልጭታ 7 እጅ በራ። አባታችንም በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ አንቀጠቀጠ፣ በምድር ላይም ወደቀ። ህልምም የሚያልም መሰለው። ከዚያም ጌታችን አባታችንን አነቃውና 100 ዓመት ያህል ስጋህን ሲነድፉህ አጥንቶችን ሲፍቁህ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደወሰድኩህ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዱሃል፣ መባርክትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚህ አጋንንት ወዳሉበትም ወረደ። ደመናትም ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው፣ አመድም ሆነው በነፋስ በተኗቸው። የእነዚህ አጋንንት ቁጥራቸው 700 ሺህ እልፍ ከ1 ሺህ ነበር። ከዚህም በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ አገር ወሰደው። ነገስታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚች ጎዳና ብዙ መከራ ያገኝሃል፣ ግን በርታ ታገስ ብሎት በዚያው ተወ። በዚያን ጊዜም የአረብ ንጉስ ጣዖታቱን አስይዞ መኳንንቱን ሰራዊቱንም አስከትሎ በዚያሽ ጎዳና መጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ።
ንጉሱም አባታችንን ባየው ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችንም አዎን ክብር ያለው የኢየሱስ ክርስቶስ ባሪያው የሆንኩ ሰው ነኝ ብሎ ለካህዲው ንጉስ መለሰለት። ንጉሱም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለኔ በተሰቀለው አላፍርበትም። ስለኔ ብቻ የተሰቀለ አይደለም፣ ስላንተና ካንተ ጋር ስላሉትም ነው እንጂ። ንጉስ ሆይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው። ንጉሱም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሱና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሱም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ77 አርበኞቹ ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ 400,000 ሆነው ተቆጠሩ። ንጉሱም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሱንም ከሰራዊቱ ጋር አጠፋው። ከካህዲው ንጉስ ጋር የሞቱት ቁጥራቸው 4,000 እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችህንና የኔንም ጠላቶች አጠፋሁልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውን መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እኒህን ስሁታን ማርልኝ፣ ሰው ስሁትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅርባይ ታጋሽም ነህ አለው። አባታችንም ይህን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደል ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቁምህ ወይም በራስህ አለው። በራሴ ቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቆሞ በጥርሶቹም ደንጊያ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታ፣ እነሆኝ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋዩ ተተክሎ ቀረ። ክንፎችም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደ በመስቀል ምልክት በላያቸው አማትብ፣ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሄዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ፣ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። እንግዲህ በዚህ መልኩ ነው የበዓላትን ሁኔታ ዘርዝሮ የሚነግረን የሚገልጽልን መጽሐፈ ስንክሳራችን የመጋቢት 5ን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን በዓል የረፍታቸው መታሰቢያ የሚነግረን። እዚሁ ላይ ጥቂት ለማከል ያህል 3 ዓመት ሲሆናቸው ከላይ እንዳየነው ቅዱስ ገብርኤል ከመቤታችንና በገነት ካሉ ቅዱሳን ዘንድ አስባርኮ ገዳማውያን ካሉበት ምኔት ወስዶ ከበሩ አኖራቸው። አበምኔቱ አባ ዘመደ ብርሃን ምልክት ተነግሮት ቢሄድ ፍሱህ ገጽ ሆነው አግኝቷቸዋል። አሳድጎ አስተምሮ ከማዕረገ መንኩስና አድርሷቸዋል። ከዚህ በኋላ ሀብተ ፈውስ ተሰጥቷቸዋል። በአንድ ቀን እልፍ ዕውራን አንካሳን ፈውሰዋል። ኋላ ግን ኤጲስቆጶሳቱ ካህናቱ ዝናቸውን ሰምተው እየመጡ ግብር የሚያስፈቷቸው ቢሆን ቅዱስ ገብርኤል በክንፉ ነጥቆ ከጌታ ፊት አቀረባቸው። በገድልህ በትሩፋትህ ከሞተ ነፍስ ከርደተ ገሃነም የሚድኑ ብዙ ነፍሳት አሉና ከሰው ተለይተህ ወደ ጫካ ግባ፣ ኑሮህም ከ60 አናብስትና ከ60 አናምርት ጋር ይሁን አላቸው።
ጌታዬ ምን ተመግበው ይኖራሉ አሉት። እነዚህ እንስሶች ማለት ነው። የረገጥከውን ትቢያ ልሰው ያው ምግብ ሆኗቸው ይኖራሉ ብሏቸው ውሳጤ ገዳም ገብተው ከአናብስትና ከአናምርት ጋር ይኖሩ ጀመር። ዳንኤል ከአናብስት ጉድጓድ በተጣለ ጊዜ አናብስቱ እንደ ድመት ከእግሩ በታች ሆነው እንደተገኙ የረገጡትን ትቢያ ይልሱ ይታዘዟቸውም ነበር። ታዲያ አንድ ቀን አባ ሳሙኤል ዘዋልድባ፣ አባ አንበሴ ዘሐዘሎ እና አባ ብንያም ዘግብጽ የአባታችንን ዜናቸውን ሰምተው አናብስቶቻቸውን እነሱም ማስከትለው ሊጠይቋቸው መጡ። በሰባተኛው ቀን ተገለጹላቸው። የእነዚህ ቅዱሳን አናብስቶች በጻድቁ አባታችን አናብስት ተውጠው አዝነው ነበርና አናብስቶቻቸውን ጌታ ያዘዘላችሁ አሏቸው። አባታችን ቅዱስ ገብረ መንፈስ ቅዱስ ጌታ ያዘዘላችሁ የእግሬን ትቢያ እንጂ ስጋና ደም ነውን? ትፉ ብለው ካስተፏቸው በኋላ ቢባርኳቸው ተነስተዋል። እነርሱም ርኢነ መንክረ ኦ አባ እያሉ ተመልሰዋል። አባታችን ቅዱስ ገብረ መንፈስ ቅዱስ እንዲህ ለሰሚ እጹብ በሆነ ግብር 262 ዓመት በኢትዮጵያ ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነውን እንግዲህ ጌታ ከመከራ ስጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዚህ ዕለት በዕለተ እሁድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምስዋ ቀብረዋቸዋል። ወደ ኢትዮጵያ የመጡት በቅዱስ ላሊበላ ዘመነ መንግስት መሆኑ ስለሚታወቅ የነበሩት ከ9ኛው እስከ 14ኛው ምዕተ ዓመት ከጌታችን ልደት በኋላ መሆኑ ነው። በዚህ ዕለት ታዲያ እንደሱ እንዳምላካችን ፈቃድ የምናስባቸው ሌሎችም ደግሞ ቅዱሳን ስላሉ እንደው ርዕሳቸው ስማቸውን ብቻ ለማየት ማለት ነው። በዚህችም ዕለት ይላል መጋቢት 5 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 5 በዚህች ቀን በአስቄጥስ ገዳም በአባ ዮሐንስ ደብር አበምኔት የነበረው ክቡር ቅዱስና መናኝ ገድለኛ አባት አባ ሰረባሞን አረፈ ይላል። ዳግመኛም በዚህች ቀን የስሟ ትርጓሜ ሰላምና መወደድ የሆነ የከበረች አውዶክሲያ በሰማዕትነት አረፈች ብሎም ይነግረናል። እንግዲህ ከነዚህ ሁሉ ቅዱሳንም መድኃኔዓለም ኢየሱስ ክርስቶስ በረከቱን ጸጋውን እንዲያበዛልን የቸርነቱ ስራ እንዲሰራልን ስለነዚህ ሁሉ ስለ ደጋጎቹ ስለ ዋኖቻችን ብሎ አሁንም ለሀገራችን ለሕዝባችን ደጉን መልካሙን ጊዜ እንዲያቀርብልን ፈቃዱ ይሁንልን። የኔንም የናንተንም የሁላችንም መጨረሻ አባታችን ቅዱስ ገብረ መንፈስ ቅዱስ በተሰጣቸው ቃል ኪዳን ያሳምሩልን። ከዚህም ታላቁ በዓላቸው ረድኤት በረከትን አምላካችን በቸርነቱ ያሳትፈን። የቀጠሮ ሰዎች ይበለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የዝቋላው ኮከብ መፍቀሬ ጸሎት ወጾም የዝቋላው ኮከብ መፍቀሬ ጸሎት ወጾም ገብረ መንፈስ ቅዱስ እንቁለ ገዳም ቅረበነ ቅረበነ ናበ ሰላም እንደ ሰው ያይደለ ኑሮ ነው የመላእክት ትጉ መስተጋድል ገዳማዊው መብራት ስም የከበረ በፈጣሪ አንደበት የገድል መዓዛ እንደ ጣን የሚሸት የዝቋላው ኮከብ መፍቀሬ ጸሎት ወጾም የዝቋላው ኮከብ መፍቀሬ ጸሎት ወጾም ገብረ መንፈስ ቅዱስ እንቁለ ገዳም ቅረበነ ቅረበነ ናበ ሰላም የእርሱን ቅድስና ዝቋላ መስክሬ እንዳሳበ ባህር ኖረ ብለሽ አውሪ ኢትዮጵያም ትናገር ያንተን ታላቅነት ልጆቿን በጸሎት ለምን ያስማርክላት የዝቋላው ኮከብ መፍቀሬ ጸሎት ወጾም የዝቋላው ኮከብ መፍቀሬ ጸሎት ወጾም ገብረ መንፈስ ቅዱስ እንቁለ ገዳም ቅረበነ ቅረበነ ናበ ሰላም እጅጉን ይበልጣል ከዓለም ሁሉ ዜና ገድልህን ማዳመጥ
በእምነት በትሕትና ገብረ መንፈስ ቅዱስ የአምላክ ባለሟሉ ስምህን በማሰብ ስላንተ ይማራሉ። የዝቋላው ኮከብ መፍቀሬ ጸሎት ወጾም የዝቋላው ኮከብ መፍቀሬ ጸሎት ወጾም ገብረ መንፈስ ቅዱስ እንቁ ለገዳም ቅረበነ ቅረበነ ናበ ሰላም ጠልፎ ከሚጥለን ሰይጣን መሰናክል በአንተ አማላጅነት ለማለፍ እንድንችል አማልደን ስንል ፈጥነህ ድረስልን። ከመውደቅ አድነህ በድጋፍህ አንሳን። የዝቋላው ኮከብ መፍቀሬ ጸሎት ወጾም የዝቋላው ኮከብ መፍቀሬ ጸሎት ወጾም ገብረ መንፈስ ቅዱስ እንቁ ለገዳም ቅረበነ ቅረበነ ናበ ሰላም ቅረበነ ቅረበነ ናበ ሰላም። እግዚአብሔር አምላካችን ስለ ጻድቁ ሲል ይቅረበን፣ የቸርነቱን ሥራ ይስራልን፣ ደግነቱን ያብዛልን፣ ጾማችን የተባረከ አድርጎ እሱ ደስ ብሎት የሚቀበለው ያድርግልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። አምላከ ቅዱሳን ሁላችንም እቅፍ ድግፍ አድርጎ ይችን ቀን በእድሜያችን ላይ እድሜ ጨምሮ እንድናያት የንስሐ እድሜ አድርጎ ሰጥቶን በዚህ መልኩ የቅዱሳንን ነገር እንድንሰማ ስለፈቀደልን ክብርና ምስጋና እናመሰግንበት ዘንድ በፈጠረልን አንደበት ሁሉ የከበረ የተመሰገነ ይሁን። አራተኛው የአብይ ጾም ሰንበት መጻጉዕ የሚለው ቀጣዩ መርሃ ግብራችን ነው። እግዚአብሔር አምላካችን ለዚያም ደግሞ የቸርነቱን ሥራ ሰርቶ እሱ የወደደውን የፈቀደውን እንዲያስተምረን የቀጠሮ ሰዎች እንዲለን ፈቃዱ ይሁንልን። ይቆየን። ማህደረ ተዋሕዶን ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱብን ከወዲሁ ለመጠቆም እንወዳለን። እናንተም ብትችሉ ላይክም ሼርም ሰብስክራይብም እያደረጋችሁ ተከታተሉ። አለበለዚያ ሁሉ ጊዜም እንደምንለው ነው የእግዚአብሔር ቃል ለሁሉ ይዳረስ ዘንድ እንደ እግዚአብሔር ፈቃድ በእናንተ በኩል መደረግ ያለበትን ነገር ከማድረግ ወደ ኋላ እንዳትሉብን ለሚሰሙ ለሚያደምጡ ሁሉ እንድታካፍሉልን ከወዲሁ በአጽንኦት መልእክቱን ለማስተላለፍ እንወዳለን። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን መምህሮቻችሁን አስቡ እንደተባል የእግዚአብሔርን ቃል በመናገር ብቻ አይደለም በግብር በዚህ መልኩ የገለጡትን የቅዱሳንን ሕይወት አምላካችን በቸርነቱ ለኛም እንደዚሁ እንዳቅማችን እንዲሰጠንና በበረከታቸው እንዲያኖረን የሱ የፍቅር አምላክ የተቀደሰ ፈቃዱ ይሁንልን። የቀጠሮ ሰዎች ይበለን። ቸር ያገናኘን። ሰላም እግዚአብሔር ከሁላችን ጋር ይሁንልን። አሜን።